ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደሰት ያለባቸው መረጃዎችን አጠናክረን ይዘን ቀርበናል። አምሳ አለቃ ፀሐየ ወልዴ ህግ ማስከበር ዘመቻ በተወሰደው እስከ ወዲያኛው ተሰናብቷል። የግብጽ ወታደሮች በሱዳን በድብቅ በመግባት ሰፍረው የነበሩት አጣብቂ ውስጥ መግባታቸው ተሰምቷል። ይህን መረጃ አስደምጣችኋለሁኝ። ህገወጥ የጦር መሳሪያ ዝውውር ለጽንፈኛው የሚተላለፍ የነበረውም በቁጥጥር ስር ውሏል። ይህንም የምናነሳው መረጃችን ነው። እንዲሁም 8ኛ ዓመትን መሰረት በማድረግ የለውጡን ጉዞ ድጋፍን በተመለከተ ሰላማዊ ሰልፍ እየተደረገ ይገኛል። በተለያየ ከተሞች ይህን በተመለከተ የሰላማዊ ሰልፍም የማስደምጣችሁ ይሆናል። አብራችሁኝ ትዘልቁ ዘንድ በአክብሮት እየጠየቅን ወደ ጉዳያችን በቀጥታ ስናቀና በሰሜን ሸዋ ዞን ህግ የማስከበር ዘመቻ በተወሰደው በጽንፈኛው ቡድን ዋና መሪ ነኝ የሚለው አምሳ አለቃ ፀሐየ ወልዴን ጨምሮ በስሩ ያሉትን ርዝራዦች እስከ ወዲያኛው ተሰናብቷል። በዚህም አምሳ አለቃ ፀሐየ እስከ ወዲያኛው ተሸኝቷል። የፋኖ ከፍተኛ አመራር ነን ወይም የሚሉትም መግለጫቸውን እያጧጧፉት ይገኛሉ። በዚህም የሀዘን መግለጫቸውን አወጣን። ከሀዘን መግለጫዎችም ከሰጡት አንዱ ዋነኛ የሀገር መከላከያ ሰራዊትም እንደነበረና በመከዳት ወደ ትግል ገብቶ እንደነበር ነው የገለጹት። ህግ የማስከበር ዘመቻው ተጠናክሮ ይቀጥላል፣ ጽንፈኝነትም ይጸዳል። ዘረፋ ላይ በተሰማራበት ህግ የማስከበር ዘመቻ በተወሰደው እንግዲህ ጋማ ተብሎ ገቢ ተደርጓል። መጠነኛ ጉዳት በማስተናገድ ገቢ እንደተደረገ ተገለጸ። የሚገኘው ለሰላም ቅድሚያ ንስጥ፣ ጦርነት በሁሉም አቅጣጫ አይጠቅምም። ለዚህ ደግሞ የግብጽ ተላላኪዎች መሆናቸው ነው እየተገለጸ የሚገኘው። ግብጽም እዚህ ጋር ተያዘ አሁን የወጣችም ትገኝ መረጃ አለች። እሷን ማስደምጣቸዋለሁ። የሀገር መከላከያ ሰራዊታችን ህግ የማስከበር ዘመቻውም አጠናክሮ እየወሰደ ይገኛል። የህወሓትና የሻዕቢያን አጀንዳ ተሸክሞ እንግዲህ 4 ኪሎ ገባለው የሚለው ቅዠት የሆነበትም በዚህ ጋማ እየተደረገ ገቢ ተደርጓል። በተለይ የልማት ነው ሩጫ ለማደናቅ በተለይ ቀጠና ታጥቀው ሲንቀሳቀሱ የጽንፈኛ ቡድን ላይ ህግ የማስከበር ዘመቻም ተወስዷል። በተለይ ቀጠና ህግ የማስከበር ዘመቻም እየተወሰደ የሚገኘው በተለይ በመተከል ዞን ቡለን ወረዳ ለጽንፈኛው ጥፋት ዓላማ ሊውል የነበረ ህገወጥ የጦር መሳሪያ ተተኳሽም በጸጥታ ኃይሎች በቁጥጥር ስር ውሏል። በዚህም ወደ 14 የሚደርስ ክላሾች እስከ መሰል ተተኳሾች ገቢ ተደርጓል። መነሻውን ቻግኒ ከተማ አድርጎ መዳረሻውን ቡለን ከተማ ባደረገ አንድ አይሱዙ ተሽከርካሪ እስከ መሰል ተጠርጣሪዎቹ ድረስ ገቢ ተደርጓል። ሰደፍ ክላሽ 4፣ 2 እግር ክላሽ 6፣ ጥቁር ክላሽ 11፣ አንድ እግር ክላሽ 3፣ 135 የብሬን ጥይት፣ 301 የክላሽ ጥይት በድምሩ ወደ 14 የሚደርሱ የክላሽ ጥይቶች መሳሪያዎችን ገቢ ሲደረግ 436 ተተኳሽ እንዲሁም ከመሰል ተጠርጣሪዎቹ ድረስ ገቢ ተደርጓል። ውድ የቻናል ተከታታዮች ቻግኒ ወይም ደግሞ እንጅባራ ተብሎ የሚታወቀው ከተማ እንደ ዋነኛነት የሚጠቀሙበት መስመር ነው። ይህንም ከዚህ በላይ እንግዲህ ጥብቅ ፍተሻ ቁጥጥር ቢደረግ መልካም ነው። ተደጋጋሚ የሚያዝበት የኬላ ፍተሻ አንዱ ይህ ቀጠና ነው። በዚሁም ቀጠና በዛሬው ዕለትም ጋማ ተብሎ ገቢ ተደርጓል። በኢትዮጵያ ድንበር የሰፈረው የግብጽ ጦር መከበብ ውስጥ ተሰምቷል። በታላቁ ህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በድብቅ የሰፈረው የግብጽ ጦር በከበባ ውስጥ መውደቁን የተሰማው በጀነራል አልቡርሃን ጦር ሽፋን በብሉ ናይል ግዛት ሳሊ በተባለ ቦታ የሰፈረውና 600 በላይ ወታደሮችን የያዘው ይህ የግብጽ ሻለቃ በጀነራል ሂሚቲ ፈጥኖ ደራሽ እና በሱዳን ህዝባዊ ነጻነት ንቅናቄ መከበቡን ሱዳን ታይምስ ዘግቧል። ከበባው የተፈጸሙት የሱዳን መደበኛ ጦር አካባቢ ለቆ ካፈገፈገ በኋላ መሆኑ የተሰማው የግብጽ መኮንኖችን በሰላም ለመውጣት ያቀረቡትን ጥያቄ ውድቅ አድርጎታል። ፈጥኖ ደራሹ ኃይልም የግብጽ ወታደሮች እጅ እንዲሰጡ ያዘዘ ሲሆን ካልሆነ ግን እርምጃ እንደሚወስድም አስጠንቅቋል። ግብጽ ለጀነራል አልቡርሃን በምትሰጠው ድጋፍ ምክትል ጦሯን በስውር ድንበር አቅራቢያ አስፍራ እንደነበረና በወርቅ ማዕድን ስራ ላይም ተሰማርቶ እንደነበርም ተመላክቷል። ግብጽ እጇን እያስገባች በተለይ በቀጠናው ያለውን ሰላም ለማናጋት እየሰራች ይገኛል። በሱዳን እንግዲህ የወርቅ ማዕድን የሚገኝበትንም እየዘረፈችን ተመላከተው። ከዚህ ዘልቆም ወደ ኢትዮጵያ ድንበርም ለማቀናት ፕሮግራም እንዳለውም ተመላክቷል። እንግዲህ ግብጽ እንግዲህ እጇን እያዘለቀች የሱዳን አለመረጋጋት እንደዋነኛ ተጠቀመችበት ይገኛል።
ሌላኛው መረጃችን በአዲስ አበባ በሁሉም ከተሞች ህዝባዊ ድጋፍ ሰልፍ በመደረግ ላይ ይገኛል። መጋቢት 24 2018 ዓመተ ምህረት በተለይ ከመጋቢት 2010 ጀምሮ እንደ ሀገር የተጀመሩ ጉልህ የለውጥ ስራዎችን ይበልጥ ተጠናክረው እንዲቀጥሉ የድጋፍ ድምጽ እየተሰማባቸው የሚገኝ ህዝባዊ ድጋፍ ሰልፍ ከማለዳው 11 ሰዓት ጀምሮ በመደረግ ላይ ይገኛሉ። ይህ ህዝባዊ ድጋፍ ሰልፍ በሁሉም የመዲናዋ ክፍለ ከተሞች እየተካሄደ እንደሚገኝም ተገልጿል። ዓላማውም ህዝቡ ለጀመሩት የልማትና የለውጥ ጉዞዎች ያለው ድጋፍ የሚገልጽ ነው። በተለይ በአዲስ አበባ የታዩት አስደናቂ የመሰረተ ልማት ግንባታዎችም፣ የኮሪደር ልማት ስራዎችም፣ ሌሎችም ማህበራዊና ኢኮኖሚ ለውጦችም ተጠናክረው እንደሚቀጥሉ ህዝቡ ያለውን ጥልቅ ፍላጎት በድምቀት እየገለጸ ይገኛል። ዛሬ መጋቢት 24 2018 ዓመተ ምህረት 8ኛ ዓመቱን አስቆጠረ። እንደ ሀገር የመጡ ለውጦችን የሚደግፍ ሰላማዊ ሰልፍ ከማለዳው 11 ሰዓት ጀምሮ በተለያዩ ከተሞችና ክልሎች እየተካሄደ ይገኛል። በዚህ ሰልፍም እንግዲህ ለውጡን እንደሚደግፍ ሰላማን ለማጽናት ደግሞ ያላቸውን ቁርጠኝነት የሚያጸና መሆኑ ተመላክቷል። ጦርነት አይጠቅምም፣ ራያችን ሰላምና ልማት ይሁን። እንደ ሀገር የመጡ ለውጦች ከምናነሳባቸው ዋነኛ ቁልፍ ሚናዎች ታላቁ ህዳሴ ግድብ በደማቅ ሁኔታ የተጠናቀቀበት ጫፍ የደረሰበት የሀገር አሻራም የተቀመጠበት ነው። ይህ በጠንካራ ለውጥ የመጣ መሆኑ የሚያመላክተው በዚህ ብቻ አላበቃም። እንደ ሀገር ለውጥ ከመጡ አንዱ የኮሪደር ልማት ወይም የከተሞችን የማዘመን ፕሮግራምም አንዱ አመላካች ነው። በርካታ ለምሳሌ ለሚ ናሽናል ሲሚንቶ ፋብሪካ ከሀገር አልፎ ለምስራቅ አፍሪካ ከፍተኛ ቦታ ከሚይዝ አንዱ ነው። እንዲሁም ኦጋዴን ጋዝ የሚተጠናቀቅበት ነው። በተለይ አሁን የገጠማትን ሀገራችን እንደ ዓለምም ደረጃ የገጠመውን የነዳጅ እጥረት በእጅጉ የሚቀርፍ ነው። በተለይ የህዝብ ተሽከርካሪዎች ሞተራቸውን በመቀየር ወደ ጋዝ እንዲጠቀሙ በማድረግ አይነተኛ ሚናን እየተጫወተ ይገኛል። ይህ ቀላል ለውጥ የሚባል አይደለም። በተለይ በመንግስት ጥንካሬና በህዝቡ ተሳትፎ የመጣ ለውጥ መሆኑ ያመላክታል። በርካታ ፕሮጀክቶች የተጀመሩ በተለይ ዓለም አቀፋዊ ቢሾፍቱ የኤርፖርት የተጀመረው እንዲሁም ደግሞ የመዳበሪያ ፋብሪካ የተጀመሩ በርካታ መሰረተ ልማቶች በውጥንና እንዲሁም በማለቅ ላይ ያሉ። ስለዚህ ሰከን ብለን ሰላማችን እያስጠበቅን ልማታችን እናፋጥን። ጽንፈኛው እርምጃ እየተወሰደበት በዚሁ ይገኛል። በድሮንም እየተወሰደ እንደሚገኝ ተገለጽ ይገኛል። አሁን 50 አለቃ ፀሐይ ብለን የገለጽ ነው በሰሜን ሸዋ ላይ እርምጃ የተወሰደበት ይህ ሰው የሀገር መከላከያ በመከዳት ነው ወደዚህ ትግል ይገባ። እሱ እየተዋጋለም እያዋጋን የነበረ በርካቶች አልቀው እሱ ጫፍ ላይ ደርሶ የሱንም ጫፍ ደግሞ የተሸኘበት ጉዳይ ነው። ይሄ መንግስት ህግ ማስከበር ዘመቻውን ምን ያህል ጠልቆ እየወሰደ እንደሆነ የሚያሳይ ነው። እስከ ሻለቃ ድረስ ከ50 አለቃ ድረስ የተወሰደበት ነው። በዚህ ብቻ አላበቃም። በተለያዩ ቀጠኖችም አሁን እየተወሰደ ነው። ቻግኔል የተወሰደው አሁን ሎጂስቲክ ለጦር መሳሪያ አቅራቢ ሎጂስቲክ ላይ እየሰሩ የሚገኙ መንግስት ከፍተኛ ትኩረት መስጠት ካለበት ለሎጂስቲክ አቅርቦት የሚሰሩ ተሽከርካሪዎችና የጦር መሳሪያ አቅራቢዎች ላይ ከጫካ ከገቡት ያልተናነሰ እርምጃ እንዲወሰድበት ማሳሰብ ያስፈልጋል።